ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆነው ውድሽዬ፣ ዛሬ ደግሞ ይዤላችሁ የመጣሁት አስተማሪና አዝናኝ የሆነ የአደይ ድራማ ይዤላችሁ የመጣሁት አደይ ድራማ በክፍል 35 መጥቻለሁ ማለት ነው። እና ባለፈው ማለት ነው ከአደይ ለባንሽ ብለው እየጠረጠሯት እንደነበረ ነው ያቋረጥ ነው። ዛሬ ደግሞ ወዶችዬ አደይ ከቤት አባረሯት፣ ጎዳና ላይ እንደወጣች ነው ማለት ነው። የፍቅር ሴራ የፍቅር ተንኮል ተሰባስበው ሁሉም ማለት ነው ከቤት አባረሯት እና በጣም ተሳዝነው ማለት እሷም አስር ሰራተኛ ብትሆንም ግን ዝምታ ትዕግስት ታበዛለች ማለት ነው። ድራማ ቢሆንም እንደዛ ነው። ትዕግስት ሁሉ ነገር ቻይ አድርጋ ነው እየተዋናየች ያለችው እና ፍቅር ደግሞ ክፉ ሰራተኛ ክፉን በቃ እንደ ክፉ ሰራተኛ ሆና ነው አሰሪ ሆና ነው ይቅርታ አሰሪ ሆና ነው እየተዋናየች ያለችው እና በጣም ጨካኝ ናት የምር ማለቴ ፍቅር እውር ነው ሲባል አንዳንድ እውነት ነው። ለዳዊት ብቻ ለዳዊት ስላፈቀረችው የአደይ ህይወት አበላሸች ማለት ነው። አደይ እሷ ደግሞ ዳዊት ስለማይወዳት ዳዊት ስለማያፈቅራት ዳዊት የሚያፈቅረው ለአደይ እሷ ደግሞ የምታፈቅረው ለዳዊት አደይ ግን ትኩረት የምታደርገው ስራዋ ላይ ነው እና አሁን ግን ለዳዊት ብቻ ስላፈቀረች በቃ ያልሰራችባት ተንኮል የለም። ለእሷ ለማስወጣት ያልዋሸችባት የለም። ስራ በስራ ላይ መጫና ነው የምታደርግባት። በቃ ተንኮሏ ብዙ ነው ማለት ነው ወዶችዬ እና ምንላችሁ ፈልጌ ነው ቅናት ክፉ ነው። ቅናት የማያደርገው ነገር የለም። ፍቅርም እኮ ከሁለት ሲሆን ነው እንጂ ደስ የሚለው አንዱ አሳዳጅ አንዱ ተሳዳጅ ሆኖ እንዴት ብሎ ነው የሚሆነው? አስሬ ለአደይ ከቤት ብታባረራትም እኮ ዳዊት ፍቅር ከሌለው ከእሷ ጋር አይኖርም። እንደዛም ብለዋታል ማለት ነው። ምን አለችው? ደብዬ ከአሁን በኋላ አደይም ሄዳለች እንደኔ የመሰለ ቆንጆ ጎን ላይ ያስቀምጠ የምን ድብርት ነው አለችው ማለት ነው። እሱ ደብሮት ተኝቶ እያለ ማለት ነው። ከዛ ውጭልኝ ከቤት ውጭልኝ ስላት ከክላሴ ውጭልኝ ስላት እሷ ደግሞ እልከኛ ናት ከሱ ጋር አብራ ለተኛት ማለት ነው። እንደዛ ብለው እያሉ አደይና ለምለም ደመወዟ ልትጠይቅ መጥታ ነበር። ደመወዟ ልትጠይቅ ስትመጣ እንደዛ ብለው አገኘቻቸው። አደይ ደግሞ እንጃ እንደዛ ሲል ነው የተቋረጠው። ምን ይሰማት ይሆን አደይስ? ምክንያቱ ለዳዊት እሷም ስሜት አላት። ዳዊት ቢያፈቅራትም እሱ በጣም ነው የሚያፈቅራት፣ እሷ ደግሞ ትወደዋለች ማለት ነው ወደትዬ እና እንዴት ነው አሁን እንዴት ነው የምትሆነው? አደይ የፍቅር እናት ለምን ተባረረች? አደይ ከቤት ለምን ወጣች ብላ በጣም እንደተቆጣቻቸው ነው የነበረው። በጣም ተቆጣለች ማለት ነው። አሁን አደይ ስትመለስ ዳዊትስ እንደ በፊቱ እሷ ላይ እምነት ይኖረው ይሆን? ማለት የፍቅር ሁሉ ነገር ለዳይመንድ በብር እንደተገዛ ዳይመንድ በሁሉ ነገር በብር ነው የተሸነፈው ማለት ነው። ድሀ ስለሆነ እኔ ብር እሰጥሃለሁ ብዙ ብር እሰጥሃለሁ ብቻ ለአደይ አሳልፈ ስጠልኝ ብላ ነው ያታለለችው ማለት ነው። ፍቅር ተንኮለኛ። እሱ ደግሞ እሺ ብሎ ብር የማያታልለው ነገር የለም ተታለው እሺ አለ ማለት ነው ወዶችዬ። አሁን የአደይ እውነታ ይታወቅ ይሆን?
አሁን ኤሉና ፍቅር አልተስማሙም። የገቡበት የተዋዋሉበት ውለታ ኤላ የኤሉ ለማድረግ ዳዊት ደግሞ የፍቅር ለማድረግ ነው። አሁን ፍቅር ብቻ አሁን ይሳካልኛል ብላ ያደረገችው ዳዊት የራሷ ማድረግ አደይ ከቤት ማስወጣት ብቻ ነው። ይሄ ደግሞ ለምን ለምለም ከቤት አልወጣችም ብላ አደይ ኤሉ በጣም ተቆጣ እያፋጠጠቻት ነበር ማለት ነው ለፍቅር እና አሁን እንደሚመስለኝ ኤሉ እውነታው ታወጣዋለች። ምክንያቱ ኤላ የሷ ስላልሆነ እውነቱ ታወጣዋለች ብዬ አስባለሁ። ውዶች እናንተስ? ወይስ ዳይመንድ ነገሩ ይናገር ይሆን? ከፍቅር ካልተስማሙ ወይም እሱም ይናገር ይሆናል ማለት ነው እና ማለት በሀገራችን እንደዚህ አይነት አሰሪ አለ እንዴ እስከሚያስብል ነገር ነው እየተሆነ ያለችው ፍቅር ማለት ነው። ፍቅር በጣም ጨካኝ ሆና እንዴ አንዳንዴም እኮ ድራማ ቢሆንም እኮ ያናድዳል። እንዲሁም ትንሽ አካብደውታል ማለት ነው። በጣም ከብት ይላል። አደይም ትዕግስቷ አብዝተዋለች፣ ፍቅር ደግሞ ጨካኝነቷ አብዝተዋለች ማለት ነው ውዶችዬ። አሁን አደይ ምስኪን ከጎኗ የመሆን ሰው የለም። አሁን ብቻ ለምለም ናት። ለምለም ችግር የሚያውቀው ነው የሚያውቀው እና እሷ እንደ እሷ የቤት ሰራተኛ ሆና እየሰራች ስለነበረ የእሷ ችግር ገባት፣ የእሷ መንከራተት ገባት እና ለኤላ ለመነችው። ኤላዬ እባክህ እሷ ሰው የላትም እዚህ ላይ ጎዳና ላይ ወጥታለች እና ስራ እስከማገኝላት ከኛ ጋር ትሆን ስትለው አንቺ ደግሞ የሌባ ተባባሪ ነሽ፣ ሌባ ይዘሽልኝ መጣሽ ብለሽ ወደ ቤቴ ሌባ ይዘሽ መጣሽ ብሎ በጣም ነው ያጋፋት ማለት ነው። እሷ ደግሞ ኧረ ሌባ አይደለችም፣ እውነቱ በኋላ እውነቱ ሲወጣ እንዳትጸጸት ላይ ለምንድነው እንደዚህ የምትለው ብላ ለሱም መከረችው። እንደዛ ትበል እባክህ እውነቱ ስትናገር ዳይመንድ በብር ተገዝቶ ነው እንጂ እኮ አደይ እንደዚህ የምታደርግ ስት አይደለችም ብላ አስረዳቸው ማለት ነው። እንደዚህ ስላት ደግሞ ፍት አልሰጣቸውም እና ወጡ ወደ ድላላ ስራ ላጠያይቅላት ብለው እንዲሁም ብራ ልትቀበል ነው ብለው ከቤት ስትወጡ ፍቅርም ለእናቷ ደውላ መረዛቸዋለች። ሌባናት ብላ ማለት ነው። የፍቅር እናት የባረኩና የፍቅር እናት ደግሞ ለአደይ በጣም ስለሚወዷት አልወደደችም እንድትወጣ አኮረፈቻቸው። አሁን ትመለሳለች ማለት ነው። መልሳት ብላ ነው የላከችው። አሁን እንደምትመለስ ተስፋ እናደርጋለን። ወደ ስራዋ ተመልሳ እንዲሁም እውነቷ ተጋልጦላት ሀቀኝነቷ ሁላቸውም ተረድቶ ሰምተው ነፃ ሆና ወደ ስራ ብትመለስ ደስታችን ወደር የለውም እና ለቻናሌ እንዳልኳችሁ ልጆች ላይክ ሸር እንዳትረሱ። ላይክ ሸር አድርጉ ከወደዳችሁት ማለት ነው። ካልወደዳችሁት ችግር የለውም። ከወደዳችሁት ላይክ ሸር አድርጉ። መልካም ቆይታ፣ ደስ የሚል ቆይታ ነበረን ውዶች። ወደ ድል ያደርጋችኋለሁ። መልካም ቀን፣ መልካም ምሽት ይሁንላችሁ። ባይ ባይ።